ይኸውልሽ ዛሬ ካንቺ ጋር ለመጨቃጨቅ አይደለም ዛሬ በስተክል ያሉትን ነገሮች እንድትነግሪኝ ፈልጌ ነው የመጣሁት ምንድነው ወይ ፈልገህ ነው ውጣልኝ ማነሽ አንተ ምንድነው በቃችሁ ምንድነው ተረጋጉ አንተ ደግሞ ምንድነው ምን ፈለግ አይበቃህም እንዴ ለምንድነው ይበቃው ባከተም በል ሰናይት የት ናት አሁንስ አበዛችሁ ገቢና ማነሽ አንቺ ይበላ የሚበላክ ነገር አየክ አውራ አየክ ወይስ የሰው ምን አየክ እስኪ ንገረኝ የሰው ምን በዛ ለራስሽ አትናገሪ የሰው ምን ገቡናሩን ማነሽ ቆይ አልበቃህም እንዴ በቃ እኔ አሁን የሰናይት እጮኛ ነበር እንግዲህ ይሄንን ሰናይት ነግራችሁ ተመጫውና እንደዚህ ምናምን እየሰበሰብክ ቤት ውስጥ የምትበጠብጠኝ እኔ የተከበርኩኝ አይሆንልክ በአካባቢ ላይ በሰላም ምኖር ሰው ነኝ የተከበርሽ መሆንሽን ትላንትና ገብቻ አይቼዋለሁ ምንድነው ሰውየው ልኖርበት በተከበርኩበት አዋረድከኝ መተክ ይሄ ምናምኖችን ይዘህ መተህ አዋረድከኝ ይሄ ደግሞ ስራዬን ለምን አልሰራበትም ለምንድነው ስራ የምታስፈተኝ ምን የምታውቀው ነገር የለም እሷን ደግሞ እንትን አትበላት ባዳሽ ውስጥ እንስሳው ምን እንዳስቀምጥ ስራሽ ነሽ የምታውቂው ምንም ነገር የለም ባይኖርማ እንደዛ ሆኜ ባይኔ በብረቱ አይቻል እኔ ራሴን አልዋሽ እንደዛ ራሴን እስክስት ድረስ ደንግጬ ካሜራችን አስጠፍቼ ሩጬ ወጣሁት አንተ አበዛክ በጣም አንቺን አይደለም እሷን አልፈራትም ከጀርባዋ እዛም ተማመንበት እንደዚህ በአዳም ልኩም ሆነ በሶጂ ብያለች የምታረጋቸው ነገሮች እቺን ታክል አልቆጥረም ምክንያቱም እግዚአብሔር ከኔ ጋር አለ ምንም የሚያስፈራኝ ነገር የለም ይኸውልሽ እኔ እንድታቂም ፈልግ ወንጀለኛ እኮ አይደለችም ልጄን የምትከሰት ስነ ስርዓት ይኖር ስንት ሰው የምታስተዳድር ሰው ናት ክርስቲያን ሰው ናት የምታወሩትን ግን ታውቃላችሁ ለምንድን ነው ማስፈራረው ማንኛውም ሰው መስራት ሲኖርብህ ይሰራል ስራውን በአግባቡ ይሰራል መሄድ ባለበት ተሸኛለሁ በቃ እንደነሽ የምታስተው የሰው ልጅ እንኳን በምን አይነት ክብር ማውራት እንዳለብሽ አጣቂ ደግሞ ትላንትም ገብቻ አይቻለሁ የሆነ ነገር አይቻለሁ ለማንም ሰው ይሄ ነው ብዬ መግለጽ የማልችለው ነገር ቢሆንም ያየሁት ነገር አለ ታውቃለች እሷ ታውቃለች በደም አንቺ ታውቂያለሽ እንዴ ስለዚህ ግን ከሆነ ጊዜ በኋላ ሰናይት ተጠፋሻለሁ አሁን እኔ ሰናይት የት ናት ነው ጥያቄ ሌላ ነገር እኮ የለም ይኸውልሽ አንቺ ማናጀር ተብየው ቆይ እሷ ነው ምን አድርግ ነው የምትላትን ያለሽ የት ናት የት ያለች አንቺ ታውቂያለሽ በእንደዛ አይነት መንገድ ነበር መባረር ነበርበት አልነበረበትም እኮ እንደዛ ካልሆነ ህገወጥ በሆነ መንገድ መስራት ነበርብሽ ስራሽ ያው ማይ ይችላል ምን እንዴት ላድርግ እኔ እንደመጣችሁ ካላቀም እኔ እሱ ብቻ ነው ማቀ አንተ ማን ምን ስለኔ ላንቺ ማሳወቅ ግዴታ የለብኝም አስፈላጊ ከሆነ ግን አስፈላጊ ከሆነ አሳይሻለሁ ያ ግን ግዴታ ሆኖብኝ አይደለም ሰሚኛለሽ አስፈላጊ ነው ብዬ ካመንኩኝ አሳይሻለሁ አዋረደኝ ይኸውልሽ አዋረደኝ ትላንትና በተከበርኩበት በኖርኩበት ደሞ ከትላንት ወደ መንደር ያለው ወዳጅ ምን ሰብስቦ ይኸው አዋረደኝ ወደዛ ክፍል የገባሁት እዛ ክፍልም ስገባ የገጠመኝን ነገር ያየሁትን ነገር እኔ ማቀው እሷ ግን እኔ እንዳልገባ ከመያዝ ውጪ ስላየሁትም ነገር ስለተፈጠሩትም ነገር እቺን ታክል የደነገጠችውም የተሰማትም ነገር አለበት እንዳንቺ አይነት ሰው መኖር የለበትም እባክህ ለምን ሲባሉ የሚኖር እንዴት ከዚህ በላይ እኛን ሰራተኛ በኔ ሆቴል ውስጥ በኔ ሱቅ ውስጥ እንደሚተዳደር ታውቃለህ ማለት ምን አድርጊ ማለት ከዚህ በላይ ምን ማድረግ ትፈልጊ ከዚህ በላይ ቆይ አይደለም እኔ የሰውን ሰው ምን አደረግሽ ልትለኝ እየፈለክ ነው ያለከው አይደለም እንደዚህ ጠምዝዘህ መጣህብኝ ምን እያደረግሽ እንደገና ደግሞ ልጅቷንም እንደገና ምን ማታቆልሽ ተረጋግተን ማውራት ባለብን መንገድ እናውራ አንቺ እንደዚህ ስለ ህግ አውቃለሁ ብለሽ የምታስቢ ከሆነ እነዛ ወጣቶች በመጡ ቁጥር የሚጠፉ ወጣቶች የት እንደሄዱ ለመጠየቅ ወይንስ የዛኔስ ህግ የለም ወይ ለማለት ለምን አልሞከርሽ ስለዚህ የምታውቁት ነገር አለ የደበቃችሁት ነገር አለ ምንድነው ቆይ ምን ደብቀው የደበቃችሁት ምንም ደግሞ ከየትን ሰብስበን እንደመጣህብኝ መናት ይዘመተክ እንደገና እንደዚህ የምትለኝ ስርዓት ነው እኔ ይወልወት የከርሶ ዝም በል እባክህን እንዳትደርስ ደጅ ብዬሽ ነበር ዛሬ ደግሞ ታንጓት ተመጣህብኝ እንዳመጣ ብዬሽ ነበር ወዴት ነው ያረጋችሁ ዛሬ ሶስት ነካ ነው ህግ የለም ብለህ የምትለው ህግ የለም የምትለው ምን እንድታደርግ ፈልገህ ነው ወይስ እኔ ሳደርግ ምን ስደረግብኝ አይተህ ነው አልገባኝም ህግ የለም ብለህ የምትለው አንቺ ምን ትሆኛለሽ ሰውን እያስፈራራሽ እንደ ልብሽ እየሆንሽ ትመጣለሽ አሉ እንጂ ምን እናደርግ ነው የፈለግሽው አንቺን ፈርቼ እንድሸሽሽ ነው አንቺ ምትናገራችሁ መደፍረ ገብተሃል ምኑን ሸሸኸኝ
እና ምን የሚያስፈራ ነገር አለ? ለምንድን ነው ቤት የማይደፍረው? በቃ ምንም እኔ ማልፈራ እንጂ ምንድን ነው የምትላሽ? እኔ ምሰራ ሴት አይደለሁ እኮ። ይሄ ቤት ለምንድን ነው የማይገባው? ለምንድን ነው የሚያስፈራው? ያለ አግባብ ካለኔ ፍቃድ ማንም በሬን እንዲነካ አንኳኩቼ ነው የገባሁት። ሰብሬ አልገባሁም። ወንጀለኛ አይደለሁም። አንኳኳህም አላንኳኳህም ገብተህብኛል። ማደርገው ነገር አቅም የማይለሽም በራስሽ ሰዎች ቀጥረሽ ግን የፈለግሽውን ነገር ስታደርጊ ነበር እና ስራ ፈልጎ ሲመጡ አልፈልግም ብዬ መሸኘት ነበረብኝ። የሚሰራ ስራ ቤት ተቀምጦ ወይዘሮ የሺን ታዲያ ምን እንዲሰሩልሽ ነው ወደዛ አግተሽ ያስቀምጥሽ? ባለቤትሽን ገለሽው ነው? ለምንድን ነው የምገለው? ሰው እንዴት ባለቤቱን ይገላል እኮ? ታዲያ ይሄ እንዴት ፍቅረኛውን ይገላል እኮ? ታዲያ ይሄ ነው ምን አቅልሃለሁ? በቃ ሞቷል። እየሰማሽ ነው? አዎ እየሰማሁህ ነው። የአንቺስ ዕጣ ፈንታ እዚህ የመጣሽበት ጉዳይ ምን እንደሆነ ታውቂያለሽ ነው? ማን ያውቃል? አንቺም ከነሰናየትና ከሌሎች ሴቶች መካከል አንዷ ልትሆኚ ጊዜሽን የምትጠብቂ ሰው ብትሆኚስ? እኔ ራሱ አሁን ለህይወቴ እየሰጋሁ ነው። አሁን በምታረጉት ነገር በእነማን ነው የምትሰጊው? በእኛ ነው እየፈራሽ ያለሽው? አሞኝ ነው የመጣሁት ማለት እንደዚህ የምታወሩት ነገር እኔ ራሱ ለህይወቴ እየሰጋሁኝ ነው። በጣም እየፈራኋት ነው አሁን ባለሁበት ሰዓት ማለት ነው። ብዙ ነገር እየሰማሁኝ ነው። እንደዚህ ብለሽ ዋሺ ስላለች ነው። እንደዚህ የሚከርስ ስላልመሰለኝ ነው ማለት ዋሺ አዎ። አንቺ ሴትዮ ስለምን ነው ዋሺ ተባልሽ? ዳመሻል እንዴ ነገር ስለመሬቱ ምን ነው ያስፈራ? ምናልባት ሌላ ሰው ካለ ኧረ ማን ነው? ምንድን ነህ ደግሞ? ምን ፈለግ አንተ? ያማሃል እንዴ? ምን ፈለግ? ይኸውልሽ ዛሬ ካንቺ ጋር ለመጨቃጨቅ አይደለም። ዛሬ በስተክል ያሉትን ነገሮች እንድትነግሪኝ ፈልጌ ነው የመጣሁት። አንቺ ምንድን ነው? ወይ ምን ፈልገህ ነው? ውጣልኝ። ማነሽ አንቺ? ማነሽ አንቺ? አንተ ምንድን ነህ? ማነሽ አንቺ? አበዛችሁት። አሁንስ አበዛችሁት። ገቢና ማነሽ አንቺ? ገቢና ገቡና ሩን ማነሽ አንቺ? ማነሽ ቆይ ያማሃል እንዴ? አልበቃህም እንዴ? በቃችሁ። ምንድን ነው? በየተራ አንተ ደግሞ ምንድን ነህ? ምን ፈለግ? አይበቃህም እንዴ? ለምንድን ነው ይበቃው? ዝም በል። ሰናይት የት ናት ስል የቆየው ይኸው ይሄ እንዳይፈጠር ብዬ እኔ ምን አቅላችኋለሁ? እየመጡ በቃ በጠበጡኝ። ሰላሜን ነሱኝ። ሰላሜን አጣሁኝ። ልኑርበት። ስንት ቀን ነው እኔ እየመጣሁ ግሬ ሰር አንተ ምንድን ነህ? ችግር ያለብህ ሰው ነህ እኮ። ወይ ጉድ! ማናጀር ነኝ። ሆቴል ውስጥ ተቀጥሬ የምሰራው ማናጀር። ተዋት በቃ እሷንም ተዋት። ይሄ ያመ ኮተትን ይዘህ ውጣ። እኔ አውቃታለሁ። ምንድን ነው አሁን? ይኸውልሽ ትናንትና ያደረግሽው ነገር ታውቂያለሽ። እዚህ ቤት ውስጥ ምን እንደደበቅሽ ምን እንዳስቀመጥሽ ራስሽ ምንድን ነው ደበቅሽ ምናምን ነገር የምትለኝ? ዝም በል። አበዛከው አሁንስ። እንደዚህ በመጫውና እንደዚህ ምናምንም እየሰበሰብክ ቤት ውስጥ የምትበጠብጠኝ እኔ የተከበርኩኝ ይኸውልህ በአካባቢ ላይ በሰላም ምኖር ሰው ነኝ። የተከበርሽ መሆንሽን ትናንትና ገብቼ አይቼዋለሁ። ምንድን ነው አያህ? ምን ይዘህ ወጣህ? ጓዳሽ ውስጥ እንስሳው ምን እንዳስቀመጥሽ ራስሽ ነሽ የምታውቂው። ምንም ነገር የለም። ባይኖርማ እንደዛ ሆኜ በአይኔ በብረቱ አይቻልም። እኔ ራሴን አልዋሽ። እንደዛ ራሴን እስክስት ድረስ ደንግጬ ካሜራችን አስጠፍቼ ሩጬ ወጣሁት። አንተ አበዛክ በጣም በቃ። ዋሽታ ልትይ ነው? አላየሁም። ትናንትና ገብቼ አላየሁም። ሁላችሁ ትናንትና ገብቼ ምንም አላየሁም ነኝ። ምንድን ነው ያየከው? ገባክ፣ ወጣክ፣ ሩጠህ ሄድክ። ምንድን ነው የሚያስደነግጥ? የሚበላክ ነገር አየክ? አውራ አየክ ወይስ የሰው ምን አየክ? እስኪ ንገረኝ። የሰው ምን በዛ? ለራስሽ አትናገሪም? የሰው ምን እኔ እኮ ስንት ስራ ሰሞኑን ጠቅላላ ስራ አስፈታኸኝ፣ ዝም አልኩኝ። ዛሬ ደግሞ ይሄንን ኮተት ይዘብኝ መጣክ። አንተ ከዚህ በፊት አልነገርኩህም እንዴ? እኔ ሰናይትን ብቻ ነው ማለት። ሰናይትን እኔ ከየት ላምጣ? ይኸውልሽ አሁን መጨቃጨቁን አይደለም የምንፈልገው። ትላንትና ማየት ያለብኝን ነገር አይቻለሁ። ስላንቺ ማጣራት ያለብኝን ነገር በስነ ስርዓት አጣርቻለሁ። እዚህ ጋር መጫውም አይደለም አንዳንድ ነገሮች ማስመሰል አይደለም። ተወኝ ሰውየው፣ ልኑርበት። በተከበርኩበት አዋረድከኝ። መተክ ይሄ ምናምኖችን ይዘህ መተህ አዋረድከኝ። ይሄ ደግሞ መናጢ እኔ አይደለም ነግሬክ የለ እንዴ? ልጅቷ ሚስቴ ምናምን እያልክ እየመጣህ ተጨቀጭቀኛለህ። ደሞዟን ይዛ ሂዳለች። ማውቀው ነገር የለም። ስራዬን ለምን አልሰራበትም? ለምንድን ነው ስራ የምታስፈተኝ? ምን የምታውቀው ነገር የለም። እሷን ደግሞ እንትን አትበላት። አውቀዋለሁ ብለሽኛል አይደል? አውቀዋለሁ ስራ ቦታ ላይ
አሁን ምግብ ቤታችሁ ስመጣ እንግዲህ አሁን ሰናይትም ትነግረኛለች ስላንቺ አለቃዋ እንደሆንሽ ማለት ነው። እኔ አሁን የሰናይት እጮኛ ነበር። እንግዲህ ይሄንን ሰናይትም ነግረኛለች። ግን ከሆነ ጊዜ በኋላ ሰናይት ተጠፋች። አሁን እኔ ሰናይት የት ናት ነው ጥያቄ። ሌላ ነገር እኮ የለም። ይኸውልሽ አንቺ ማናጀር ተብዬው አንድ ነገር ነው የምጠይቅ የምፈልገው። ሰናይትን ያባረርሻት አንቺ ነሽ? ለምንድን አልተስማሙም? ስራ ላይ ችግር ስለተፈጠረ አባረራታል እኮ። ስለዚህ አንቺ ስላባረርሻት የሸኘሽበትን ወይም ደግሞ እዛ ጋር ስትመጣ በዋስ ነው የመጣችሁ አይደለ? አዎ። በደላላ በኩልም ነው የመጣችሁ። አዎ። ስለዚህ ስራው ስርዓት ያለው መንገድ መጠናቀቅ አልነበረበት? ሰራተኛ እንዲሁ ነው ማባረር የነበረብሽ? ቆይ እሷን አሁን ምን አድርግ ነው የምትላትን? ያለች በእንደዛ አይነት መንገድ ነበር መባረር የነበረበት? አልነበረበትም እኮ። እንደዛ ካልሆነ ህገወጥ በሆነ መንገድ መስራት ነበረብሽ ስራሽን። ስራችንማ በህጋዊ መንገድ ነው እየሰራን እኮ። በህጋዊ መንገድ አንድን ሰራተኛ ተገቢ ባልሆነ መንገድ ቤተሰብ እያለው ወይም ደግሞ እዛ ጋር ሆኖ ዋስ ሆኖ ያስቀጠረው ሰው እያለው ሰው ሲባረር ዋሱን ተጠርቶ ያለውን ንብረትም ተቆጥሮ ያንቺንም ንብረት ይንካ በስትክክል ተቆጥሮ ነው ከስራ መባረር ያለበት። ሌባ እንኳን ከሆነች ተያዥ የሚፈለገው የሚቀጠረው ሰራተኛ ከሰረቀ ካጠፋ ተያዡ ተጠያቂ እንዲሆን አይደለ? እናንተ ግን በግድልሽነት የፈለጋችሁትን ስራ እነሱን እየተባበርሽ የምታደርጊያትን ነገር አንድ ባንድ በኋላ የምናወራበት ይሆናል። ችግር የለውም እጅሽ ካለበትም። ካልሆነ ግን እንደዚህ አይነት ሰራተኛ እኔ ምን አድርጌ አውቃለሁ? ልጆች ይሰራሉ። መርማሪ ጋዜጠኛ ነው። ወይ ምን እንዴት ላድርግ? እኔ እንደመጣችሁ እኮ አላውቅም። እኔ እሱን ብቻ ነው የማውቀው። አንተ ማን ምን ስለኔ ለአንቺ የማሳወቅ ግዴታ የለብኝም። አስፈላጊ ከሆነ አሳይሻለሁ። ያ ግን ግዴታ ሆኖብኝ አይደለም። ሰሚኛለሽ? አስፈላጊ ነው ብዬ ካመንኩኝ አሳይሻለሁ። አዋረደኝ። ይኸውልሽ አዋረደኝ። ትላንትና በተከበርኩበት በኖርኩበት ደግሞ ከትላንት ወደ መንደር ያለው ወዳጅ መኔን ሰብስቦ ይኸው አዋረደኝ። ደግሞ ይሄ መናጤ ኬት እንዳገኘው አላውቅም። ደግሞ ይዞብኝ መጣ። እንዴት ነው ቆይ እኔ ማድረግ የምችለው? እውነታን ከመናገር ውጪ ምን አድርግ ነው የምትለኝ? ቆይ እኔ ያልገባኝ ነገር ማለት ምን አድርጊ ማለት ከዚህ በላይ ምን ማድረግ ትፈልጊ? ከዚህ በላይ ቆይ አይደለም እኔ የሰውን ሰው ምን አደረግሽ ልትለኝ እየፈለክ ነው ያለከው አይደለም? እንደዚህ ዙሪያውን ጠምዝዘህ መጣህብኝ። እንደገና ደግሞ ልጅቷንም እንደገና ምን ማታቆልሽ? ተረጋግተን ማውራት ባለብን መንገድ እናውራ። እሷ ምንም አትሆንም። ምንም የምትሆነው ነገር የለም። ትላንትና እኛ ነፍሳችንን ለማዳን ነው ተሯሩጠን ወተን የለም። እንደዛ ተጫጭወን እንዴት ሆነን እንዳመለጥን እኛ ነን የምናውቀው። እዚህ ቤት ውስጥ ስገባ የገጠመኝን ነገር ያየሁትን የማውቀው እኔ ነኝ። ሰማሽኝ? የሆነች ትንሽ የድምፅ ሰማ ነው ሩጬ ወደዛ ክፍል የገባሁት። እዛ ክፍልም ስገባ የገጠመኝን ነገር ያየሁትን ነገር እኔ የማውቀው። እሷ ግን እኔ እንዳልገባ ከመያዝ ውጪ ስላየሁትም ነገር ስለተፈጠሩትም ነገር እቺን ታክል የደነገጠችውም የተሰማትም ነገር አልነበረም። ስለዚህ የምታውቁት ነገር አለ፣ የደበቃችሁት ነገር አለ። ምንድነው? ቆይ ምን ደብቀው? የደበቃችሁት ይሄው ሱቁንም ሄድ ካየህ አይደል እንዴ? ምን ያገኘኸው ነገር አለ? ምግብ ቤቱንም አየኸው? ምን ያገኘኸው ነገር አለ? እሱ በመንፈስ በምትሰሪያቸው ነገሮች እንዴት እንደደባበቅሽ ራስሽ ነሽ የምታውቂው። በምትሰሪያቸው ነገሮች እንዴት እንደደበቅሽ ራስሽ ነሽ የምታውቂው። ምንድነው የሚደበቀው? ቆይ ምንድነው የሚደበቀው? የሚደበቀው ነገር የምትለኝ የደበቅሽ ነገር አንቺ ነሽ የምታውቂው። ምን ያለበት በዛ አሁንስ በዛ አይደለም። በሀገራችን መኖር አንችልም እንዴ? በቤታችን መኖር አንችልም እንዴ? ከምንም ጋር አልገባኝም። ከምንም ነገር ጋር ማያያዝ አያስፈልግም። እንዳንቺ አይነት ሰው መኖር የለበትም። አሁን ኧረ እባክህ ለምን ሲባሉ የሚኖር እንዴት ከዚህ በላይ እኛን ሰራተኛ በኔ ሆቴል ውስጥ በኔ ሱቅ ውስጥ እንደሚተዳደር ታውቃለህ? በመኖር ቤትም እኮ ሰራተኛ ቀጥሬ ነው የምኖረው። ስንት ሰው እንደማስተዳድር ታውቃለህ? ዝም ብለህ የመንደር ወሬዎችን ሰብስበህ መተክ እቺ ሴትዮዋ ስሟ እንደዚህ ነው፣ ስሟ እንደዚህ ነው፣ ስሟ እንደዚህ ነው። ይሄንንም ደግሞ ከየትን ሰብስበህ እንደመጣህብኝ መናጢ ይዘህ መተክ እንደገና እንደዚህ የምትለኝ ዝም በል እባክህን። ተው፣ ስነ ስርዓት ይኑርህ። በቃ እንዳትደርስ ደጅ ብዬሽ ነበር። ዛሬ ደግሞ ታንጓት ተመጣህብኝ። እንዳመጣ ብዬሽ ነበር። ያንተን ሰናይት ሂድና ፈልጋ። ታዲያ እሷ ምን የምታውቀው ነገር አለ? እሷ የምታውቀው ነገር የለም። እንድታውቂው ግን ልንገርሽ፣ በቃ
ይሄ ህግ የያዘው ጉዳይ ነው። እኔ አንድ ወይ ባል ተከታትዬ ጉድ! አንቺን አይደለም እሷን አልፈራትም። ከጀርባዋ እዛ የምትተማመንበት እንደዚህ በአዳም ልኩም ሆነ በሰው ጅብ እያለች የምታደርጋቸው ነገሮች እቺን ታክል አልቆጥርም። ምክንያቱም እግዚአብሔር ከኔ ጋር አለ። ምንም የሚያስፈራኝ ነገር የለም። ደግሞ ትናንትም ገብቼ አይቼዋለሁ። የሆነ ነገር አይቻለሁ። ለማንም ሰው ይሄ ነው ብዬ መግለጽ የማልችለው ነገር ቢሆንም ያየሁት ነገር አለ። ታውቃለች፣ እሷ ታውቃለች በደንብ። አንቺ ታውቂያለሽ እንዴ? ስለዚህ ምን እኔ አንቺን እየጠየኩሽ ያለሁት ድንግጥ አላለችም እኮ ምን ይኸውልሽ፣ እኔ እንድታውቂ የምፈልገው ወንጀለኛ እኮ አይደለችም ልጄን የምትከሳት። ስነ ስርዓት ይኖር። ስንት ሰው የምታስተዳድር ሰው ናት። ክርስቲያን ሰው ናት። የምታወሩትን ግን ታውቁታላችሁ። በመጀመሪያ አንድ ሰው ለመወንጀል ራሱ ወንጀል መሆን ታውቁታላችሁ። እኔ ከመጣሁበት ሰዓት ጀምሮ ስለምናገራቸው ነገሮች ሄዳ መክሰስ እንደምትችል መፍትም እየሰጠኋት ነበር። አሁንስ ለምን ሄዳ አትከስም? አንቺ እንደዚህ ስለ ህግ አውቃለሁ ብለሽ የምታስቢ ከሆነ እነዛ ወጣቶች በመጡ ቁጥር የሚጠፉ ወጣቶች የት እንደሄዱ ለመጠየቅ ወይንስ የዛኔስ ህግ የለም ወይ ለማለት ለምን አልሞከርሽም? ዛሬ እሷ ስትነካ ነው ህግ የለም ብለህ የምትለው? ህግ የለም የምትለው ምን እንድታደርግ ፈልገህ ነው? ወይስ እኔ ሳደርግ ምን ስደረግብኝ አይተህ ነው? አልገባኝም። ህግ የለም ብለህ የምትለው አንቺ ምን ትሆኛለሽ? ሰውን እያስፈራራሽ እንደ ልብሽ እየሆንሽ ትኖሪያለሽ እንጂ ለምንድን ነው ማስፈራረው? ማንኛውም ሰው መስራት ሲኖርብህ ይሰራል፣ ስራውን በአግባቡ ይሰራል። መሄድ ባለበት እሸኛለሁ። በቃ እንደሆነሽ የምታስበው የሰውን ልጅ እንኳን በምን አይነት ክብር ማውራት እንዳለብሽ አታውቂም። የሰውን ልጅ በምን አይነት መንገድ ማውራት እንዳለብሽ ታደርግ ያስደፈርኝ አሉ እንጂ ምን እንድናደርግ ነው የፈለግሽው? አንቺን ፈርቼ እንድሸሽሽ ነው? አንቺ የምትናገራቸው መደፍረህ ገብተሃል። ምኑን ሸሸኸኝ? ምኑን ሸሸኸኝ? ነገር አለ። ለምንድን ነው ቤት የማይገባው? ምንም እኔ አልፈራም። እኔ የምፈራ ሴት አይደለሁም። እኮ ይሄ ቤት ለምንድን ነው የማይገባው? ለምንድን ነው የሚያስፈራው? ያለ አግባብ ካለኔ ፍቃድ ማንም በሬን እንዲነካ አንኳኩቼ ነው የገባሁት። ሰብሬ አልገባሁም። ወንጀለኛ አይደለሁም። አንኳኳህም አላንኳኳህም ገብተህብኛል። ደርሰሃል፣ ገብተሃል። ምንም አታመጣም። ልንገርህ አይደለ? እውነታውን ስነግርህ ምንም የምታመጣው ነገር የለም። ምንም የሚታወቅብኝ ነገር የለም ለማለት ነው። የሰማይ ስባር የሚያካክል ሰው ዝም በል አንተ ዝም በል አንተ ዝም በል። ችግርም አለበት። ስምሽም አለ በና ስሚ ሜሮ፣ ወይዘሮ የሺ የምትባል ግለሰብ የሰናይት ዋሶና ያስቀጠረቻት ሴትዮ ነበረች። አክስቷ ነች። አሁን እንግዲህ ህግ አውቃለሁ ካልሽ ህጋዊ በሆነ መንገድ ላውራሽ። ዋስ የሆነቻት ሴትዮ እናንተ ምግብ ቤት መታ መጠየቅ ያለባትን ነገሮች ስትጠይቅ ነበር። ሰናይት የት ሄደች የሚል ጥያቄ ስጠይቃችሁ ነበር። የዛኔም ወይዘሮ መሰረት እንግዲህ አሳግታችኋት ስታሰቃዩዋት ነበር። ይሄ ለምን ሆነ? ይሄ አባባልክ ራሱ አንተን ያስጠይቃል። ይሄን ማወቅ አለብህ። እትዬሽ ደግሞ እውነታቸውን ምንም አይዋሹ። ለምንድን ነው አሳግተሽ ያስደበደብሻል? ዝም በል አትሳደቢ። ሰውን ዝም በል። እኔ ማግተውም አቅምም የለኝ። ምንም ማደርገው ነገር የለም። አቅምም የለሽም። በራስሽ ሰዎች ቀጥረሽ ግን የፈለግሽውን ነገር ታደርጊ ነበር እና ስራ ፈልጎ ሲመጡ አልፈልግም ብዬ መሸኘት ነበረብኝ። የሚሰራ ስራ ቤት ተቀምጦ ወይዘሮ የሺን ታዲያ ምን እንዲሰሩልሽ ነው ወደዛ አግተሽ ያስቀመጥሻቸው? ወይ ጉድ! ለምንድን ነው ያሳግተሽ? ማገት ማለት እኔ አልገባኝም። እኔ ሳግት አንተ ከኔ አጠገብ ነበርክ ወይስ ደግሞ ሌላ ሰው አጠገብ ያስቀምጠክ ነበር? አልገባኝም። ከተበዳይ ይልቅ አግተህ እኮ ስትል እኮ ማለት ነው ትክክለኛ ወይ መረጃ ይዘህ አሊያም ደግሞ መጠቀም ባለብህ። ከተበዳይ ይልቅ መረጃ ምን ይፈልጋል? ቃል ራሱ አንተን እኮ ያስቀጣሃል። ከተበዳይ የበለጠ ምን አይነት መስረጃ ፈልጋለሁ? አይደለም እኔ ሳግት ወይም ማደርገውን ነገር ያቀበለክ ሰው አለ ወይም ደግሞ አሳየኛ፣ መረጃህን ስጠኝ። ወንጀል ስትሰሪ ሰው እያሳየሽ ነው ወይ የምትሰሪው? እኔ ምንም ወንጀለኛ አይደለሁም። ንጹህ ሰው ነው እዚህ ጋር ያገትክ ያለከው። እሱን አላስደበደብሽው? ይሄንን እስቲ ዋሽ ውስጥ እኔ አንተን ደግሞ ሰው ብዬ እኔ አንተን ማስደበድበው? ምን ጊዜ ነው የተደበደብከው? ምን አይነት ጉድ ነው? በከተበበለዛ እኔ ምንም ነገር አላውቀውም። ሁላ አላውቅም። ከሆነ ሰው ጋር መጥቶ እኔ አላውቀውም። እንደውም አላውቀውም ሁላ እንደው አሁንስ አልበዛም? እንዲህ ቆይ እኔ ነፍሴን ልታወጡ ፈለጋችሁ? እንዲህ አልገባኝም። ምን ልታደርጉኝ? ተረጋግተን እየተደማመጥን ነው።
ይሄ ጉዳይ በዚህ ሁኔታ እንደማይቀጥል ሁለታችንም እናውቀዋለን። አሁን ግን መተላለፍ ያለበት ነገር መተላለፍ አለበት ብዬ ስላመንኩኝ ነው እዚህ ተረጋግቼ ያወራሁት። የቀሩት ነገሮች በምን አይነት መንገድ መፍታት እንዳለብን ራሴ ያውቀዋለሁ። ሜሮን ጀምረከዋል፣ በምትሄድበት ሂድ፣ ምንም አታመጣ። ችግር የለውም። በምን አይነት መንገድ እንደሚሄድ እኔ ነኝ የማውቀው። አንቺ በቃ እሷን ልቀቃት። ምንም የምታውቀው ነገር የለም ልጄ። ያለውን ነገር ንገሪው። ምንም አንቺ የምታውቂው ነገር የለም፣ የምትፈሪው ነገርም የለም። ምንም ደግሞ ያደረግሽው ነገር የለም አይደል እንዴ? እንዴ አሁንስ አበዙ እኮ። እኔም ደግሞ ምንም እንደማላቅ ምንም እንደማላደርግ ምን እንደማልል ሁሉ ነገር ታውቂያለሽ አንቺ። ድሮም መቼም እናት አባቴ ባሉ ሰዓት የነበርሽ ሰው ነሽ አይደል እንዴ? ታዲያ ያለውን ነገር አስረጃቸው። አንቺ ምንም የምታውቂው ነገር የለም። ምንም እነዚህ መናጢ ምንም ያመጡት ነገር የለም። እሺ ንገሪያቸው። ቆይ ምንድን ነው ችግሩ? እኔ ሊገባኝ አልቻለም የምታወሩት ነገር። ከአሁን በኋላ ግን እንግዲህ ትልቅ ሰው ነት ብዬ ለማክበር እየሞከርኩኝ ነው። የማይሆን ነገር ውስጥ ድርጊት ውስጥ እንድገባ ባትገፋፉኝ። ለሚዲያ የማይመጥንም ደግሞ ለሚዲያ የማይመጥን ንግግርም ደግሞ ባንነጋገር መልካም ነው። አሁን እኮ በቃ እየቀየሩኝ ነው። ለምን ወደ ትክክለኛው ማንነትሽ እየመጣሽ ነው? ምንም እየተቀየርሽ አይደለም። ትክክለኛው ማንነትሽ ይሄ ነው። ሜሮን ትሰሚኛለሽ? ያባረርሻቸው ልጆች ምን ያላቸው? እኔ ሰራተኛ አላባርም እኮ ማለት ማናጀሩ አንቺ ነሽ። እኔ ያባረርኩሽ ያለብን ማለት ስለማይስማሙ እኔ አንድም ሰራተኛ አባረረ አላውቅም። ስለማይስማሙ እሷ አንቺ የምታባረው እንጂ እኔ በራሴ ፍቃድ ያባረርኩት ሰራተኛ የለም እስካሁን። ስለዚህ ሁሉንም የምታባረው ሰው ነች ነው? አዎ በእኔ ፍቃድ አንድም ሰራተኛ አባረረ አላውቅም። እኔ ሰናይትንም እሷ ጋር ስላልተስማሙ ነው ያባረርሻት? አዎ በመሀል ግጭት ስለነበረባቸው እሷ ስትጨነቅ ስላየው በቃ ስላልተስማሙ ማባረር ነበረባት፣ አስወጣኋት። ሌላ ሰራተኛ ግን ከመውጣቷ በፊት የት ነበረች? አሁን እዚህ ጋር የምትነግሪኝ ነገሮች በሙሉ መረጃ ናቸው እንድታውቂያለሁ እኮ። አሁን ምን አይነት መረጃ ነው የፈለጋችሁት? ሰናይትም ሆነ የቀሩት ሰራተኞች ማባረራቸውን የሚነገራቸው እዛው ስራ ቦታችሁ ላይ መጥተው ነው ወይንስ እዚህ ቤት መጥተው ነው የሚነገራቸው? ስራ ቦታ ነው እንጂ ቤት ምን ሊሰሩ ይመጣል? ዛሬም የመጣሁት እኔ አንደኛም ጠርታኝ ትንሽ ጉንፋን ነገር ስለመመኝ አጃፍልታለሁ እዚህ እንደምቀመጥ ነው የመጣሁት። ምን አዎ ትንሽ ስለመመኝ መጥቼ እንክብካቤ ልታደርግልኝ ነው የጠራች። ሌላ ምንም እንደምታዩት የቤተክርስቲያን ሰው ናት። ምን አይነት ነገር እንደሚያወራ ራሱ እኔ ለራሴ ግራ ገብቶኛል። ፈጣሪው ጋር የምትሄድ ሰው ናት። እሱን እሺ የምታወሩት ነገር እኔ ስለሷ አይመለከተኝም። ሰባይ መብቷን እየነካችሁ ስለሆነ ብትጠነቀቁ ይሻላል። እኔም በትንሹ ስለ ህግ አውቃለሁ። ችግር የለውም። እኔም ህግ የሚጥስ ነገር እየሰራሁ አይደለም። አንድ ማወቅ ያለብሽ ነገር ግን ሰናይት ከመባረሯ በፊት ተጣልተው ነበር አይደለ? አዎ ተጋጭተው ነበር። ምግብ ቤት ውስጥ ተጋጭተው ነበር። አድሮውን መሰረት ወደ ቤቷ ጠርታት ነበር አይደለ? ከዛም በኋላ ቤት ከመጣች በኋላ መባረሯን ሰማችሁ ወይንም ደግሞ በእንደዚህ አይነት መልኩ ተነገራችሁ ሊሆን ይችላል። አባረርኳት የምትዩም ደግሞ እርግጠኛ ነኝ አንቺ አላባረርሻትም። ስለዚህ ጉዳይ በጥልቀት እንድትነግሪኝ እፈልጋለሁ። እዚህ መተሽ አብረሽ ነው ያባረርሻት ወይንስ ሰናይት ከምግብ ቤቱ እዚህ ቤት ከመጣች በኋላ ተመልሳ ወደ ምግብ ቤቱ መጣለች? እቺ መልስ ካንቺ እፈልጋለሁ። መጣለች። እኔ ያባረርኳት። አዎ መጣለች። ይሄ ውሸት ነው። በቃ በፍጹም ይሄ ውሸት። በቃ መጣ። ውሸት አትበል። እዛ እርግጠኛ ነሽ? በቃ ምክንያቱም አንድ ሰራተኛ ሲገባ ውላለሁ ያንን ሳታፈርስ አትሄድ። ስለዚህ በምን አይነት መንገድ ነበር ያፈረሽው? በምን አይነት መንገድ ነበር ያፈረሽው? ሜሮን ያሰብሽበት መሸኘት ባለበት መንገድ ነው የምንሸኘው እኮ። በምን አይነት መንገድ? አንተ ረክቤ አስፈርሜ ሸኝቻታለሁ። ኧረ ብትተዋትስ? እውነት ስላልሆነ ኧረ ብትተዋትስ? የጨነቀሽ እኮ እውነት ስላልሆነ ነው። እስኪ ዝም በል። ምክንያቱም እኔ ያውቀዋለሁ የሆነው። ምክንያቱም ይኸው ሰናይት አሁን እንደተጣላችሁ ከእነሱ ጋር እንደተጣሉ ማታውን ነግረኛለች። ተጣልተናል፣ ተኳርፈናል አለችኝ። ከዛ ደግሞ እርፋዱ ላይ ነይ ያለችኝ ቤት
ነይ ብለኛለች። ልንታረቅ ነው ልንስማማ ነው መሰል ሰላም ሊፈጠር ነው መሰል ብለኝ እየተደዋወልን ነው የመጣችው እያወራን። ከዛ በኋላ ሰፈር እዚህ ከደረሰች በኋላ ስልኳ ዘጋ። ስለዚህ ሜሮን እኔ ከአንቺ ጋር ብዙ መጠያየቅ ያለብን ነገር ስላለ መሄድ ወዳለብን ቦታ ላይ እንግዲህ ህጋዊ በሆነ መንገድ እንሄዳለን። አንቺም አስፈርመሽ በስተክክል እንግዲህ አባረሻታል ማለት ነው አይደለ? እርግጠኛ ነሽ? ታዲያ ለምንድን ነው እዛ ቤት ውስጥ ያሉት ሰራተኞችን እንግዲህ በእኔ ሰዎች አድርጌ ሙሉ ጥያቄ እንዲጠየቁ አድርገን ነበር። አንዳችም ሰው ሰናይት ከምግብ ቤቱ ወጥታ ወይዘሮ መሰረት ቤት ከሄደች በኋላ ወደ ምግብ ቤቱ እንዳልተመለሰች፣ ሲቀጥልም ደግሞ እሷ ከዛ ቦታ ላይ ከጠፋች ለቀናቶች ልብሶቿ እዛው ምግብ ቤት ውስጥ ከተሰጣ ክፍል ውስጥ እንደነበር። ታዲያ ስታባሪያት በለበሰችው ልብስ ነበር ያባረሻት? ሜሮ መልሽልኝ፣ እንደዛ ነበር? እንዴት አላስታውስም ማለት? ታዲያ መቼም እዛ ሆና ካባረሻት ልብሶቿን ያላትን ነገር ሰብስባ ነው ለምትሄደው? እሷ እኮ ምንድነው? ኧረ እኔ ጉድ ነኝ። ሜሮን አይደለኝ መልሽልኝ። በጣም ብዙ የምሰራቸው ስራዎች አሉኝ። አትበይ። ሰውን ስታባሪ ያለችበትን ሁኔታ በስትክክል አይተሽ ነው የምታባሪ አይደል? አይደሉኝ ነው። ግን እንዴት አንድን ሰራተኛ የለበሰችውን ልብስ ያደረገችውን ጫማ ለምንድን ነው ስለ አይደለም ያላትን በሻንጣ ያስቀመጠችውን ነገር ይዛ መውጣት ነው ያለባት አይደል? ይሄ ምን አይነት ጥያቄ ነው? ስሚ፣ ሰራተኛ ከቤት ስታባሪ ዘርፋብኛለች፣ ሰርቃብኛለች እያለች ነው አይደል? በእንደዚህ አይነት ምክንያት ነው የተባረረች አይደል? ሌላው ቢቀር ሰርቃ እዛ ውስጥ ደብቃ ሊሆን ይችላል ብላችሁ ትፈትሻላችሁ። ሌላው ቢቀር ስራ እንዳለብሽ ንገሪያቸው። ይኸውልሽ ሜሮ፣ ይኸውልሽ የማይሆን ነገር ውስጥ ነው የገባሽ ያለሽው። ይሄ ነገር እንደቀላል የምንላቀቅበት አይነት ነገር አይደለም። ዝም ብሎ ምን ነው የምታበረታቻት? በቃ አለመፍራት አይደለም። የፈለግሽው ነገር ብታደርግ እኔ እኮ ወንጀለኛ አይደለሁም። አንቺንም አልፈራችም። እኔ ለምን ፈረኛለች? ስለዚህ ንገሪያቸው። ይኸውልሽ እሷ ብቻ አይደለች፣ እያንዳንዱ ሲሄዱ ብዙ ሰራተኞች እዚህ ቤት ልብሳቸውን ደግሞ እንደገና ይይዛቸው መሰረትን ለማግኘት በመጡበት ሰዓት ወደ ቤታቸው ወይም ደግሞ ወደ ስራ ቦታቸው የተመለሱ አንዳንድ ወጣቶች የሉ። ይሄ ነገር አንቺስ ለምን አይነት ጉዳይ ልትመጪ እንደተቻልሽ ምን እናውቃለን? የአንቺ ስጣፋንታ ምን ሊሆን እንደሚችል የምታውቂው ነገር አለ? ደግሞ ብለክ ደግሞ ወደ እሷ ልትዞር ነው ሰውየው። ቆይ ለምን እንደመጣሻት ምን ወይ ምግብ ቤቱን ዝጊና ወይም ደግሞ ሱቁንም ዝጊና ውጪ በለኛ። አይደለም ደግሞ ብለ እሷንም ልታሳጠኝ ነው እንዴ? አልበዛም እንዴ? አሁን አንቺ የምታደርጊው ነገር ምን እንደሆነ ስለተደረሰበት ምንም ማለት አይደለም። የጊዜው ሁኔታ ደግሞ ብለክ ለምን እንደመጣሽ አንቺም ለምን እንደተጠራሽ ፈለኳት። ጠራኋት። ማማከር መወያየት ያለብንን ነገር ያወያየሁት እየተነጋገርን ነው። በር እንደ ሰይጣን አንኳክታ የመጣህብኝ እንዴ? ከሰፈር ካብሮ አደገ ረጉድ ስለሷ ልታቂ የምትሽው ነገር አለ እንዴ? ረጉድ ከባለቤቷ ጋር በምን አይነት ሁኔታ እንደተለያዩ የምታውቂው ነገር አለ? ደግሞ ሌላ ውስጥ ገባ። ሄዶ ያዝልኝ። ይሄን ካረፈ ቆይቷል። ምንድን ነው ወይዘሮ መሰረት ሰውየው ባለቤትሽን ትናንትና ተፋታችሁ ከዚህ ቤት ህጋዊ በሆነ መንገድ እንደተለያያችሁና እንደተፋታችሁ እና የራሱን ህይወት እንደጀመረ ነው እሱ ነግሪኝ የነበረዋል እኮ። ባለቤት ሞት ይኖር የምታውቀው ነገር የለም። ታዲያ ምንድን ነው እሱ አርፋለሁ እኮ እያለች በቃ ሞቶ ይሆናል። ሞተ በቃ አንድ ሰው ከቤት ወጣ ነው በቃ አለቀ። ሜሮ ምን ለምንድን ነው ይልች ይቻልሽ እንዴ? ብዙ ወረቀቶችን እየሰራን ነው። አሁን የመሬት ጉዳይ አለ። የባለቤቷ እኮ ወደ እሷ እያዞርን ነው፣ እየሰራን ነው። ማለት መሬት ነበራቸው። ሰውየው ምን ጉር ነው ጣለብን? ኧረ ምን ጉር ነው ይጣለብን? ኧረ ምን ወሰከር ይሄ ምን አይነት መናት? ይኸውልሽ ስርዓት ስለምን መሬት ነው ስለምን ማዛወር ብቻ ነገር አለቀ በቃ። መሬት በሷ ስም እያደረግነው ነው፣ እያዞርን ነው በሷ ስም ያለውን ነገር። የአንቺን ንብረት እንደማይፈልግና ከአንቺ ጋር ምንም አይነት ነገር እንደማትከፋፈሉ ተነጋግረን ተለያይተናል ያልሽኝ ትናንት፣ እሱን እንዳትረሺው። ቀጥልኝ ሜሮን። አንቺ ምናልባት ሌላ ባል እንዳላቸው ሆነ አላውቅም። ስለዚህ ባለቤቱ አርፏል የምትይው? ባለቤቱ አርፏል። ይሄንን ሁሉ ነገር ማን ነው እያስጨረሰ ያለው? አንቺ ነሽ? አዎ ውክልና ሰጣኝ፣ እሱን እያሰራሁለት ያለው እኔ። ባለቤቱን ገለሽው ነው? ለምንድን ነው የምገለው? ሰው እንዴት ባለቤቱን ይገላል እኮ? ታዲያ እንዴት ፍቅረኛውን ይገላል እኮ? ታዲያ የት ሄዶ ነው? ምን አቅልሃለሁ? በቃ ሞቷል።
ወይ ጉድ ሜሮ ምን ጉድ ነው? የገባሽበት ነገር ምንድነው የተጣለብኝ? ኧረ ምንድነው? ኧረ ራስሽን የማይሆን ነገር ውስጥ እያስገባሽ ነው የምትገኘው። እሷ በሰራችው ወንጀል ሆነም ቀረ ተባባሪ መሆንሽን ልገልጽልሽ እወዳለሁ። ሌላው ይቀርና ደግሞ እነሱን ምንም እንዳታምኛቸው። እነሱ ዝም ብሎ ነው እንዳታምኛቸው። ልጄ አንቺ ከድሮም ጀምሮ እኛን ታውቂናለሽ፣ የእኛም ሞላ ቤተሰብ ታውቂያለሽ። ምንም ነገር ቢሉሽ ከምታውቂው ውጪ ሌላ ነገር ምንም እንዳዘባርቂላቸው። ከምታውቂው ውጪ ገባሽ? በቃ መኖር በቃ ባለባት እየኖረች ነው። ሰራተኛ ሲመጣ ማለት ምን ማለት ነው? ምን ማለት ፈልገ ነው? ራስህ ከምታውቂው ውጪ እንዳዘባርቂ ማለት ነው? አዎ የምታውቀውን ነው የምትናገረው። ሌላ ነገር ምንም ነገር መናገር አትችልም። ጉዳይ እንዳትፈሪ፣ ቅድም ብዬሻለሁ አይደለ? እንዳትፈሪ፣ ያለውን ነገር በአግባቡ በስነ ስርዓቱ የምታውቂያትን ብቻ መናገር ነው። ስለሌላ ጉዳይ ምንም አይመለከታቸውም እነሱ። ይሄ ዝም ብሎ ይሄ የምታዩም ሌሎቹም አሉ ዝም ብሎ ከየት ተለቃቅሞ እንደ አምጥቶ እዚህ ጋር ምን እንደሚያወጣቱ ምን እንደሚያፋጥጡ ምናውቀው ነገር የለም። ስለዚህ የምታውቂውን ብቻ መናገር ነው። አለቀ። የእኛ ስራ ይሄ ነው። እሺ እኛ ፊት ለፊት ነው የመከርሻት ያለሽ ነው። ደግሞ ብቻ ቢለው እንደጋገሙት ምን ያለበት ምን አይችልም አሉ። የሆነ ነገር አለ ማለት ነው። ሜሮን ስራሽ ለሆቴሉ ማናጀርነት ነው። በተጨማሪነት ደግሞ እንግዲህ ለነሱ ወንጀላቸውን ማጽዳትም ትሰሪያለሽ ማለት ነው። ምን አይነት ወንጀል ሰርቶ አጸዳለሁ? ወንጀል ማጽዳት ማለትማ ባለቤቷ በምን አይነት መንገድ መፋታታቸውን ማንም ሰው ሳያውቅ አንቺ ግን ከስር እየሄድሽ የነሱ ውርስ የማከፋፈል ስራ እየሰራሽ ነው ያለሽ። ስለዚህ ጉዳይ አንቺ ውክልና እንድትወስጂ ያደረገሽ አካል ማን እንደሆነ ልታሳውቂኝ ትችላለሽ? አዎ እሷ ናት ውክልና የሰጠች። ንብረቱ የማን ነው? የባለቤቷ። ውክልና የምትወጂው ከማን ነው? ከሷ። እንዴት ሆነ? እንዴት ሆነ? የንብረቱ ባለቤት ባል ነው፣ ሞቷል ተብሏል አይደለ? ውክልና አንቺ እንዴት ልትወጂ ትችላለሽ? በማን በኩል ነው ይሄ ጉዳይ? አንቺን መጨረሻሽን የማይሆን ነገር ውስጥ እያስገባ። ወጣት ልጅ ነሽ፣ በዚህ ወጣትነትሽ የማይሆን ነገር ውስጥ ባትገቢ ደስ ይለኛል። እሺ አባትና እናትሽ ሞቷል ተብለው እንግዲህ ብዙ ነገሮች እየተወሩ ነበር አይደለ? ሞቶም ከሆነ ነፍሳቸውን ይማር። ግን ደግሞ ነፍሱን ይማር። ምን ነው እናትሽም እኮ አርፋለች ተብሏል። ምን ነው ለብቻ አባትሽን ነፍሳቸውን ይማር። ሌላ ምን ተለከለክ ደግሞ ሌላ ነገር ሌላ መዘዝ ልታመጣብኝ ነው? አልገባኝም። እናትና አባትሽን የቀበረ አንድም ሰው እንዳሌለ ከአካባቢውም ካሉት ነገሮችም ሰምቻለሁ። ደግሞ እነሱንም በላሽ በለኛ ወይም እነሱንም እንደዚህ ያርክሽ በላ እኮ አንቺ ነሽ እየተጠቀምሽ ያለሽ። አይ ትላንትና ሌላ ነገር ስትል ነበር። አሁን ደግሞ ብለክ ሰራተኞቹን ምናምን ስትል ነበር። አሁን ደግሞ ጭራሽ በግሌ በቤተሰቤ በወላጆቼ እኮ ጥያቄው መልሽልኝ። ቀጥተኛ ጥያቄ ነው የጠየቁኝ ያሉት። ያንተ ጥያቄ ለምሳሌ እንደው እናትና አባትሽ ትክክለኛ ቀጥታ ምን እንዴት ጥያቄ ሆኖ አለ? ነው ተመሳሳይ ሰዓት ላይ አንድ ስፍራ ላይ በኖሩበት ወንደው በተከበሩበት ምንድነው የምትለኝ? ቆይ ጸበል ሄደው ነበሩ አረፉ በዛው አሉ ተብሎ ነው እኔ ራሱ የሰማሁት። ከዛም በኋላ እኮ ቤት አላቸው ንብረት አላቸው መምጣት የሚችሉበት ሁኔታዎች አሉ። ለምንድን ነው እዛው የተቀበሩት? እዛ አካባቢ ላይ የሚያውቁ ሰዎች ስለ ደግሞ ማለት የተገጣጠመው ነገር እናትሽ ታሞ ነው የሄዱት ተባለ። እነሱን ለማሳከም ጤነኛው አባትሽ ተከትሏቸው ሄደ። እናትሽ ሞታ በተወሰነ ጊዜ መሀል አባትሽም ብርድ መጥቶታል ተብሎ ሞተ ነው የተባለው አይደለ? ትክክል። ለምን ሲባል እንደዚህ አይነት ነገሮች መደጋገም አስፈለገ? እሺ እናትሽን በምንም አጋጣሚ እዛ ቀበርሽ እንበል። አባትሽን ግን ለምንድን ነው እዛው መቅበር ያስፈለገው? ለምንስ ወደዚህ አልመጡም? ሀዘናቸውንስ ለምን መጥተው እዚህ ከቤተሰቦቻቸው ጋር ለምን ይነጣጠሉ? ባልና ሚስት አይደሉም እንዴ? ለምን ይነጣጠላሉ? ስለዚህ ባልና ሚስት ናቸው። ስለሌለባቸው አንድ ላይ እንዲሞቱ ተደርጎ ነው። ቆይ አይደለም እኔ የገዛ ስጋዎቼን እኔ የነሱ ልጅ ነኝና ምን ያደርጋሉ ብለክ ነው? ምን ታደርጋለች ብለህ እያሰብክ ነው ያለከው? ነገሮቹን እንደዚህ በጓሮ ዙሪያ ጠምዝዝ እየሄድክ ነው ያለከው ሰውዬው። ያው ስጋ መሆን እናት መሆን ልጅ መሆን መልሱን ሊመልስ አይችልም። መልሱን ሊመልስ የሚችለው ተገቢ የሆነው መልስ ሲመልሱልኝ ብቻ ነው።
ምክንያታዊ የሆነ መልስ። ለምንድን ነው እስከ ዛሬ ኖሩ ጤነኛ ሰውዬ ባለቤታቸውን ለማሳከም ወይም ደግሞ ለማጸበል በሄዱበት ሰዓት ባለቤታቸው አረፈ ተባለ፣ ሚስታቸውን እዛው ቀበሩ። ከጊዜ ሂደት በኋላ እዛው ጸበል እየተጠቀመ ነው። ብርድ መታው፣ ጉበቱን ምኑን ተነካ፣ ምናምን ተባለ። እንደዚህ ምናምን ለምትሉት ለራሱ እኮ ጊዜ ያስፈልጓል። ሳምንት ባልሞላ ጊዜ ውስጥ ነው። ታዲያ ደግሞ ብርድ ለመመታት ሳምንትና ቀናት ይቆጠራል እንዴ? እንዴት ያለ አስተሳሰብ ነው የምታስበው አንተ? ወደኋላ ነው እንዴ የምትሄደው? ዛሬ ጠዋት እኮ ወጣ በሩን ከፈት አድርገህ ወጣ ስትል ብርድ መጥቶ ትመለሳለህ። ስለዚህ በሁለት ቀን ታዲያ ምን አይነካውም ብለህ ነው እንዴ? ሆስፒታልም ሄዶ ይሆናል። ጸበል ነው ሄዶ ጸበልም ከሆስፒታል የበለጠ ምን መባሉን በምን አያችሁ ብዬ ነው እኔ። ታያቀ በቃ እኮ ጉበትና ምናምን የሚባለው እኮ ሰው ሆስፒታል ሄዶ ሲታይ ነው። አንተ ሰውዬ ቆይ አሁን እኮ አይደለም ጥያቄ መልሱልኝ። ጉበት ምናምን ታመመ ተባለ። ቆይ አይደለም በቃ ሆስፒታል ሄዶ አሳይታ አረፈ ወይም ደግሞ ሬሳውን ሂድና እዛ የተቀበረበት ፈልግና አጥንቱን አውጥተህ ምናምን ጠይቃቸው። ጠጋግ ነውና ወንድም አለ ደግሞ ምን አድርግ ነው የምትለኝ? ሰውየዎቹ ወደ ጠበር ቦታ ተመሄዳቸው በፊት ንብረታቸውን እኮ ለሳቸው አስተላልፈው ጨርሰው ነው ወዲያው እኮ በሶስተኛ ቀኑ ምናምን የሄዱ እኮ ያሉ ቅድም ሲያወሩ። አሁን ይሄ ሁሉ በቃ እንዴ ነገርም አለ። እዚህ ደግሞ ማናት ማያቆንም ዝም ብሎ ቆይ እንዴት ነው አንድ ሰው በህይወት እያለ ሚስቱን ለማሳከም የሚሄድ ሰው ስለ ውርስ ጉዳይ ምግብ ቤቱንና ሱቁን በአንቺ ስም አድርጎ መሄዱን ለምን አስፈለገ? ለምን አስፈለገ? ወይ ጉድ! ይሄ ሰውዬው ወዴት ነው የምንላቀቀው? አረ ወዴት ነው የምንላቀቅክ? ለምን አስፈለገ? ይሄን አይደለም ለምን አስፈለገ? ያውቁት ነበር ነው። አንድ ሰው ከወጣ መመለሱ አይታወቅም። ስለዚህ ውርሳ እስከሚሄድ ድረስ ደረጃ ማለት ነው። እንደዛም ሊሆን ይችላል ማለት። ስለዚህ ያለውን ነገር ነው እያወሩ ያሉት። ያለውን ነገር ማስተካከል ስላለበት ቀድሞ እነሱ ወተን መመለሻችን አናቅም ይሉ ነበር። ስለዚህ ማስተካከል ባለበት ማድረግ ባለባቸው ቅድመ ዝግጅት አስተካክሎን ይሄዱት እንጂ ይሞቱ ይኑሩ መመለሳቸውን ይሄን አስቦ አይደለም። ስለዚህ ማስተካከል ባለበት አስተካክሎ ነው ያስቀመጡት ቀድሞ። ሜሮን ስለዚህ ጉዳይ የምታውቂው ነገር አለ? ስለዚህ እኔ ማቀራረብ የለም። ይሄ ነገር ወዴት እየሄደ እንዳለ እያየሽ ነው። ምንም ማውቀው ነገር የለም። እኔ እዚህ ባከቱ ደስ ይለኛል። ባከቱ ማለት ኦሬዲ ማለት ነገሮች ባከቱኝ ደስ ይለኛል ማለት ነው። ተቀጣሪ ነኝ። ምንም ማውቀው ነገር የለም። እሱን ተይው። እስካሁን ያባረሻቸው ሰራተኞችም የት እንደገቡና የት እንዳሉ እስከምናውቅ ድረስ ጥያቄዎችን እንግዲህ ከአንቺ ጋር የምናደርጋቸው ጥያቄዎች ይኖራሉ። ገባሽ? ያንን መመለስ ባለ ጥያቄ አልመልስም። ይቅርታ አድርጉልኝ። እኔ አሁን ካላስቸገርኳችሁ በሄድ ደስ ማለት እሱ ወደሽ ነው የምትመልሺው። ሰሜልሻል ወደሽ አይደለም የምትመልሺው። ጉልበት እንድጠቀም እንዳታደርጊ። ምን አይነት ሰዎች ናቸው? እኔ አላቃቸውም። ከዚህ በፊት ምን አድርጊ ነው የሚሉኝ? እኔ ስለምን ነገር ነው እንድነግራቸው የሚፈልጉት? ይሄንንማ በፊት እኮ ነው መጣ አይደል እንደኔ ምግራ ይግብት ያለኝ እኮ ምን ላድርግሻው? ምንድን ነው የሚፈልጉት? የኔ ማንነት ማወቅ ባለብሽ መንገድ እንታይ ትችያለሽ። አሳይቼሻለሁ። ግልጽ ነው አይደለ? መናገር ያለብሽን ነገር ብትናገሪና የሚጠቅምሽን መንገድ ብትይዥ ይሻልሻል። እዚህ ጋር ስላፈጠጠችብሽም ሆነ እዚህ ጋር እንትን ስላለች የሚፈጠር አንዳች ነገር የለም። እኔ ግን ቃል እገባልሻለሁ ስለነዛ ስለጠፉት ከሰናይት ጀምሮ ስላሉት ሴቶች በሙሉ ተጠያቂ የምትሆኚ አንቺ ነሽ። አይቀርልሽም። እሱም ደግሞ ለምን ነው ዝም የምትይው? የሆነ ነገር እኮ የደበቅሽ እንዳለሽ ያስታውቅብሻል። ማናጀር ሜ ነው። ምን ጉድ አመጡብን እናቴ! ምን ጉድ ጣለብን? መልሽለት እንጂ የት ናቸው እነ ሰናይት? እኔ የማውቀው ነገር የለም። ምንድን ነው የምመልስለት? እንዴት ነው ምንም የማታውቂው? ምንም የማውቀው ነገር የለም። እኔ በተቀጠርኩበት ሰዓት ሰራተኞች ይቀጠራሉ፣ አይቆዩም፣ 15 ቀን ይወጣሉ። ወዴት እንደሚሄዱ አላውቅም። በስራ ገብታቸው ላይ እንኳን ትንሽ ቀን እንኳን አይቀመጡ። እሺ ምክንያቱ ምንድነው? ይወጣሉ አይመለሱም። ምክንያቱ ምንድነው? እሱን አላውቅም። የሚያባረው ማን እንደሆነ አታውቂም? የምታባረው እሷ ነች።
እኔ አባረረ አላውቅም። ሰራተኛ ቀድም ነግሬያቸዋለሁ። ሰናይትን ግን ስላልተስማሙ አባረረታለሁ። እርግጠኛ ነሽ አንቺ ነሽ ያባረርሻት ሰናይትን? አዎ እኔ ነኝ እርግጠኛ ነኝ። ማስረጃ ከፈልጋችሁ ማየት እንችላለን ሄደን። ከሰናይት መባረር ጋር ግን አንዳች ችግር ከተፈጠረ ሰናይት በምንም አይነት ሁኔታ ውስጥ ሆነ በህይወት ካለ መገኘት ጉዳይ ውስጥ የሷ ነገር ቢካተት መጀመሪያ ተጠርጣሪ ከሚሆኑት መካከል አንዱ አንቺ ነሽ። እንታቀው ያለው እኔም አልለቅሽም። እሺ ይሄ እንድታቀው ያለው ምን ማለት ነው? እስካሁን ድረስ ልጅቷን አታስጨንቃት። ቤተሰብም ፍቅረኛዋም አካባቢ ላይ ያለ ሰው አንድም ሰው ሰናይት ማግኘት አልቻለም። የት እንደገባች አይታወቅም ማለት በህይወት መኖሯ ጥያቄ ውስጥ ነው ማለት ነው። ስለዚህ አንቺም ይሄንን ካደረጉ ሰዎች መሃል አንዷ ልትሆኚ እንደምትችይ ለምን ነው የምትደናገጪው? እያስፈራራሁሽ አይደለም። እኔ እያስፈራራሁሽ አይደለም። እውነቱን ነው እየነገርኩሽ ያለሁት። ይሄ ካሜራ ከጠፋ በኋላ ግን ተሳስተሽ አንድ ነገር ለማስረዳት እሞክራለሁ ብትይ ተከትለሽ ነገሮችን እንደዚህ ነው ለማለት ብትሞክሪ እኔ የለሁበትም። ግልጽ ነው አይደለ? እየሰማሽ ነው? አዎ እየሰማሁ ነው። ያንቺ ስጣፋንታ እዚህ የመጣሽበት ጉዳይ ምን እንደሆነ ታውቂያለሽ ነው? ማን ያውቃል? አንቺም ከነሰናይትና ከሌሎች ሴቶች መካከል አንዷ ልትሆኚ ጊዜሽን የምትጠብቂ ሰው ብትሆኚስ? ማለትማ መልሱን እሷ የምትሰጥሽ ይሆናል። እዚህ የመጣሽው የእውነት ጉንፋን ይዞሽ ወይ የሆነ ነገር ታመሽ መድኃኒት ልትወስጂ ነው? አጃል ታፈላልሽ ነው? አዎ። ከዛስ? ስለ ስራችን ያወራን ነበር እኮ። ስለ ስራ በምን አይነት መንገድ ነበር ስታወሪ ነበር? የአባቷ የሚቀየር መሬት ነበረ። ወረቀቶችን እያሳዩዋት ነበር። የሚሰራ ነገር ነበር። አንቺ ስራሽ ማናጀርነት ነው አይደለ? አንድ ሆቴል ላይ ያ ምግብ ቤት ላይ አይደለ? አዎ ነው። ከዛ ውጪ ታዲያ አንቺ በምን አይነት መንገድ በየትኛው ስሌት ውስጥ ገብተሽ ነው አንቺ ካርታና ልጅ ላይ ገብተሽ ነገሮችን የምታጨማልቅ? ነገሮችን ለማስረዳት እሷ በቂ ግንዛቤ ስለሌላት እኔ እያገዝኳት ነው። ምን ነው ችግር አለው ይሄን ማድረግ? መልካም እንግዲህ እንደዛ ከሆነ እኔና አንቺ መጠየቅ ባለብን መንገድ እንጠየቃለን። ካሜራውን አጥፍቼ ግን መሄድ ወዳለብን ቦታ ሄደን ነው ጉዳዮቻችንን እኔና አንቺ የምንጨርሰው። ግን የለውም በቃ እኔና አንቺ ማውራት ባለብን መንገድ እናወራለን። ግልጽ ነው አይደል? እሱም መጨረስ ባለብን መንገድ የምንጨርስ ይሆናል። እሺ እንግዲህ ውድ ቤተሰቦቼ እኔና እሷ ማውራት ያለብን ነገሮች ማውራት ባለብን መንገድ እናወራለን። እርሱም ደግሞ እንግዲህ የቀሩትን ማስረጃዎች ተገቢ በሆነ መንገድ አጠናቀን እስከምንመጣ ድረስ ጊዜያችሁን እንጠብቁ። ተነሽ አንቺ ተነሽ፣ ቀጥይ፣ ተነሽ ተነሽ ተነሽ። እንጂ ምንድን ነው የምትላሽ? እማውቀውን እናገራለሁ። በቃ ተው እንጂ ለሱ ነው የሚሻለው። ልጅን ለምንድን ነው የምታስጨንቃት? ልጅቷን አታስጨንቃት። ስራዋን እየሰራች ነው። በቃ የማውቀውን ያህል እናገራለሁ እኮ። የምታውቂው ምንድን ነው? የምታውቂው ምንድን ነው? በጣም ብዙ ነገር ወደ ክፍለ ሀገር እህል ምናምን እንደሚላክ ባሏ እንደምታሰቃየው እንደነበረ እኔ ራሱ አሁን ለህይወቴ እየሰጋሁ ነው። አሁን በምታረጉት ነገር በጣም እየፈራሁ ነው። እኛ ነው እየፈራሽ ያለሽው? አሞኝ ነው የመጣሁት። ማለት እንደዚህ የምታወሩት ነገር እኔ ራሱ ለህይወቴ እየሰጋሁኝ ነው። በጣም እየፈራኋት ነው አሁን ባለሁበት ሰዓት ማለት ነው። ብዙ ነገር እየሰማሁኝም ነው። እንደዚህ ብለሽ ዋሺ ስላለች ነው። እንደዚህ የሚከርስ ስላልመሰለኝ ነው። ማለት ዋሺ አዎ። አንቺ ሴትዮ ስለምን ነው ዋሺ ተባልሽ? ዳመሻል እንዴ? ነገር ስለመሬቱ ስለምትልከው እህሎች ወዴት ነው የሚላከው እህሉ? አላውቅም። ወደ ክፍለ ሀገር ምን ወዴት እንደሚደርስ አላውቅም። የበሰለ ምግብ እንዴት ወደ ክፍለ ሀገር ይላካል?
እህሎች እኮ ነው እያለች ያለችው። እህል ምናምን ምንድነው? እኔ ዋሽ ያልኩሽ ነገሮች ምንድነው? እኮ ምንድነው እንድትዋሺ? ምንድነው የምትዋሻው? ንገሪኝ። ለምንድን ነው ዝም ብትይው? አትናገሪም? እኔ ምን ዋሽ ያልኩሽ? ሰናይትን አንቺ ነሽ ያባረርሻት? አላባረርኳትም። ታዲያ ማን ነበር? እሷ ናት? አዎ እሷ ናት እኮ። መልስ ስጪ ና። ስለዚህ መልስ ስጪ። ስለዚህ ጉዳይ መልስ ስጪ ና። ዋሺ ምናምን ዋሺ ምንድነው የሚዋሻው እንዴ? ምንድነው መልስ መሰጥክ? ስለዚህ ጉዳይ ምንም መልስ መስጠት አትችይም አንተ ሰውየው። ስለዚህ ጉዳይ ምንም አይነት መልስ መስጠት አትችይም ወይ? እሱን እንግዲህ የሚጠይቅሽ አካል ሲመጣ ትነግረኝ። ተነሽ። የት ነው የምሄደው? ከቤት ውጣ።